ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 13 ክላይሜት ቼንጅ አዳፕሽን እንደ ሚቲጌሽን የሚለውን ሀሳብ ሞር ዲቴል ገብተን የምንነጋገርበት ይሆናል ማለት ነው። በዚህ ዩኒት ስር እንግዲህ የተለያዩ ኮንተንቶችን ወይም የተለያዩ ሀሳቦችን እናያለን። ከተማሪም በኋላ ደግሞ ልናውቅ ለርኒንግ አውትካሞች አሉ። እነዚህን ዩኒቱን ከጨረስን በኋላ ተመልሳችሁ የምታዩት ይሆናል ማለት ነው። እንግዲህ በዚህ ዩኒት ስር ምን አይነት ሀሳቦችን ነው የምናየው ስንል በ13.1 ላይ ዴፊኒሽን ኦፍ ክላይሜት ቼንጅ እንደ ኢትስ ቫሪያቢሊቲ የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ክላይሜት ቼንጅ ምን እንደሆነ ከዛ ደግሞ ክላይሜት ቫሪያቢሊቲ ምን እንደሆነ ዲፊኒሽኑን ወይም ትርጉሙን ምን እንደሆነ ሞር 13.1 ላይ የምናይ ይሆናል። 13.2 ደግሞ ክላይሜት ቼንጅ እንደ ኢትስ ኢፌክት የክላይሜት ቼንጅ እና የሱ ኢፌክቶች ወይም የሱ ተጽዕኖ ምን አይነት ናቸው የሚለውን ሀሳብ እናያለን። 13.3 ላይ ደግሞ ክላይሜት ቼንጅ ሚቲጌሽን ስትራቴጂ ክላይሜት ቼንጅን እንዴት አድርገን ልንቀንስ እንችላለን የሚሉ ሀሳቦችን በ13.3 ላይ ሞር ዲቴል ገብተን የምናይ ይሆናል። 13.4 ላይ ደግሞ አን ኦቨርቪው ኦፍ ክላይሜት ቼንጅ አዳፕቴሽን ስትራቴጂ ኦፍ ኢትዮጵያ በኢትዮጵያ ውስጥ የሚገኙ አጠቃላይ የክላይሜት ቼንጅን ወይም ክላይሜት ቼንጅን እንዴት እንደምንቀንስ ስትራቴጂዎችን የምናይበት ይሆናል። 13.5 ላይ ደግሞ ኢንዲጂኒየስ ናውሌጅ ኢን ክላይሜት ቼንጅ ሚቲጌሽን ስትራቴጂ ሀገር በቀል የሆኑ እውቀቶች ወይም በአካባቢያችን ላይ የሚገኙ በሎካሊ የተለመዱ እውቀቶች ክላይሜት ቼንጅን ለመቀነስ ኢትዮጵያ ውስጥ የሚጠቀሙትን ምን እንደሆነ በመጨረሻው አይተን ሪቪው ኤክሰርሳይዝ ሰርተን ወደ ዩኒት 14 እንገባለን ወይም ወደ ዩኒት 14 የምንገባ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። አብሮነታችሁን ሰብስክራይብ በማድረግ ላይክ በማድረግ ኮመንት በመጻፍ አሳዩኝ። እንቀጥል። 13.1 ላይ ዲፊኒሽን ኦፍ ክላይሜት ቼንጅ እንደ ክላይሜት ቫሪያቢሊቲ ክላይሜት ቼንጅ ማለት ምን ማለት እንደሆነ ክላይሜት ቫሪያቢሊቲ ማለት ምን ማለት እንደሆነ በዚህ ሴክሽን ላይ የምናይ ይሆናል ማለት ነው። ክላይሜት ቼንጅ ሪፈር ቱ a long term example decade change in temperature and the pattern of the weather ክላይሜት ቼንጅ የሚለው ለረጅም ጊዜ የሚቆይ ለምሳሌነት በምናይበት ጊዜ ለ10 ዓመታት ለ20 ዓመታት ለ30 ዓመታት የሚቆይ የቴምፕሬቸር ለውጥ ወይም የአየር ሁኔታ ለውጥ ፓተርኑን ቼንጅ በሚያደርግበት ጊዜ ያንን ደግሞ ፓተርኑን የአየር ሁኔታ ቼንጅ በሚያደርግበት ጊዜ ለረጅም ጊዜ ሲሆን ስንል ለ30 ዓመታቶች በሚሆንበት ጊዜ እነዚህ አይነት ለውጦች ምን ይባላሉ? ክላይሜት ቼንጅ ይባላሉ ማለት ነው። ኦኬ ኢን ክላይሜት ቼንጅ በክላይሜት ቼንጅ ስር እንግዲህ ኤክስትሪም ዌዘር ኢቨንት ላይክ አንዩዥዋል ፍሉድ ኢን ሳም ኤሪያ በጣም ኃይለኛ የሚባሉ የአየር ሁኔታዎች ማለትም ተከስቶ የማይታወቁ አይነት ማለትም በጣም ከፍተኛ ጎርፍ አንዳንድ ቦታዎች ላይ ሊከሰት ይችላል እና ደግሞ ለረጅም ጊዜ drought that stay for long period ለረጅም ጊዜ የሚቆይ ድርቅ አንዳንድ ኤሪያዎች ላይ ሊከሰት ይችላል እና የሰደድ እሳት ሊነሳ ይችላል። ያልተለመደ ስናውፋል ሊኖር ይችላል። ኢንተንሲቭ ሃሪካን ወይም ኃይለኛ የሆነ አውሎ ንፋስ ሊነሳ ይችላል። ዋርኒንግ ኦፍ ኤርዝ ካን ቢካም ሞር ምድር በጣም ሰርፌሷ በጣም ሊሞቅ ይችላል። ማለትም በቃ በዚህ አትሞስፌር ውስጥ የሚገኙት ማንኛውም ነገሮች ሊሞቁ ይችላሉ። ሁሉም ቦታ ሙቀት ኮመን ይሆናል ማለት ነው። ምን ሲኖር ክላይሜት ቼንጅ በሚኖርበት ጊዜ ክላይሜት ቫሪያቢሊቲ ቅድም ብለን ነበር። በዚህ ክላሳችን ላይ ስለ ክላይሜት ቼንጅ እና ስለ ክላይሜት ቫሪያቢሊቲ እናያለን ነበር። ክላይሜት ቼንጅ ማለት ለረጅም ጊዜ የሚቆይ ቼንጅ ኦፍ ቴምፕሬቸር እንደ ፓተርን ኦፍ ዘ ዌዘር ነው ብለናል። ክላይሜት ቫሪያቢሊቲ ማለት ደግሞ ለአጭር ጊዜ ፎር ሾርት ተርም ማለትም ለቀናቶች፣ ለሳምንታቶች፣ ለወራቶች የሚኖረው የቴምፕሬቸር ወይም የክላይሜት ቼንጅ ምን ይባላል? ክላይሜት ቫሪያቢሊቲ ይባላል። ይሄ ማለት ኢትዮጵያ ውስጥ 12 ወራቶች አሉ ጳጉሜውን ሳነካ ማለት ነው። እዚህ ውስጥ አራት ወቅቶች አሉ። እነዚህ አራት ወቅቶች ላይ በጋ፣ ክረምት እያልን የምንከፋፍላቸው ከዛ መኸር፣
በልግ ምናምን እያልን የምንከፋፍላቸው እነዚህ 4 ወቅቶች በእነዚህ ወቅቶች ላይ የዝናብ መጠን፣ የፀሐይ መጠን ከዛ የሚታዩት ፓተርኖች የተለያዩ ናቸው። እነዛ ለረጅም ጊዜ ሳይሆኑ ለ1 ወር፣ ለ2 ወር፣ ለ3 ወር የሚመጡ ቼንጆች ምንም አይነት ኢፌክቶችን በሊቪንግ ኦርጋኒዝም ላይ ላያመጡ ይችላሉ። ለ10 ዓመት፣ ለ20 ዓመት፣ ለ30 ዓመት የሚቆዩት ደግሞ ክላይሜት ቼንጅ የምንላቸው በጣም ከፍተኛ የሆነ ጉዳት ያስከትላሉ ማለት ነው። ክላይሜት ቫሪያቢሊቲ ዳዝ ኖት ኬዝ ፋንዳሜንታል ቼንጅ ኢን ዘ ኢኮሲስተም። አያችሁ፣ ክላይሜት ቫሪያቢሊቲ የምንለው በጣም ፋንዳሜንታል የሚባሉ ለውጦች ወይም መሰረታዊ ለውጦች የሚባሉትን በኢኮሲስተም ላይ ላናየው እንችላለን። ምክንያቱም ለረጅም ጊዜ ስለማይቆይ ለቀናቶች፣ ለሳምንታቶች፣ ለወራቶች ስለሆነ ማለት ነው። አሁን ለምሳሌ 1 ሳምንት ሙሉ ዝናብ ሳይዘንብ ከዛ ፀሐይ ብቻ ቢወጣ ምንም ብዙም ላይጎዳ ይችላል እና ኢኮሲስተሙ በዛ ልክም ላይጎዳ ይችላል። ለሳምንታቶችም ቢሆን ለወራትም ቢሆን ሙቀቱ ወይም ዝናቡ በዛ ልክም ቢሆን ኢኮሲስተሙ ብዙ ላይጎዳ ይችላል ማለት ነው። ኦርጋኒዝም ካን አዳፕት ቱ ዘ ቼንጅ አስ ዘ ቼንጅ ኢን ክላይሜት ቫሪያቢሊቲ አር ኖት ሎንግ ተርም። ኦርጋኒዝሞች ወይም ህይወት ያላቸው ነገሮች ፕላንት ሊሆን ይችላል፣ አኒማል ሊሆን ይችላል፣ ማይክሮ ኦርጋኒዝሞች ሊሆኑ ይችላሉ። ኢቭን ኢፍ እኛንም ወይም ዶሜስቲክ አኒማል የምንባለውን የሰው ልጅንም ጨምሮ ለአጭር ጊዜ የሚቆይ ቼንጅ ምንም አይነት ለውጥ ማለት ምንም አይነት ጉዳት አያመጣም። እኛም ደግሞ ምን እናደርጋለን? አዳፕት እናደርጋለን። ክረምት ሲመጣ አሁን ለምሳሌ የሰው ልጅ ምን ያደርጋል? ለብርድ የሚሆኑ ነገሮችን፣ ለብርድ የሚሆኑ ምግቦችን፣ ሁሉ ነገሮችን ምን ያደርጋል? ያመቻቻል። በዛ ጊዜ ያንን ክረምቱ ዝናቡን አዳፕት አድርጎ ያሳልፋል። በጋ ሲመጣም እንደዚህ ለረጅም ጊዜ የሚቆይ ቼንጅ ስላልሆነ አዳፕት እያደረገ የሰው ልጅም ማንኛውም ሊቪንግ ኦርጋኒዝም ለትንሽ ጊዜ የሚኖረውን ቼንጅ ምን ያደርጋል ማለት ነው? አዳፕት ማድረግ ሰርቫይቭ ያደርጋል ማለት ነው። ፎር ኤግዛምፕል ሳም ይር ካን ሃቭ ብሎው አቨሬጅ ሬንፉል። ያችሁ አንዳንድ አመት ላይ ማለትም ወይም አንዳንድ አመታቶች ላይ የዝናብ መጠኑ በጣም ዝቅተኛ ሆኖ ሊመጣ ይችላል። ሌላኛው አመት ላይ ደግሞ ከሚፈለገው በላይ ሆኖ ሊመጣ ይችላል። እነዚህ ሁሉ ምንድነው? የምን ኬዞች ናቸው? የክላይሜት ቼንጅ ኬዞች ናቸው ማለት ነው። ክላይሜት ቼንጅ ሌድ ቱ ዘ ፋንዳሜንታል ቼንጅ ኢን ዘ ኢኮሲስተም። ያችሁ ክላይሜት ቼንጅ ሎንግ ታይም ቼንጅ ብለናል። ያ ደግሞ ፋንዳሜንታል የሆኑ ቼንጆችን ወይም መሰረታዊ የሚባሉትን ለውጦችን በኢኮሲስተም ላይ ሊያመጣ ይችላል። እነዚህም ደግሞ ከተጠቀሱ ናቸው። የመጀመሪያው ዲክሪዝ ኢን ክሮፕ ኤንድ አኒማል ፕሮዳክቲቪቲ። ያችሁ በሰብል ምርቶች ላይ ምርታማነትን ሊቀንስ ይችላል። አት ዘ ሴም ታይም ደግሞ የአኒማል ፕሮዳክቲቪቲም ሊቀንስ ይችላል። ይሄ ማለት ክላይሜት ቼንጅ በሚኖርበት ጊዜ ዝናቡ በወቅቱ ላይዘንብ ይችላል። ከዛ ደግሞ በዛ ወቅት ደግሞ ከልክ በላይም ሊዘንብ ይችላል። አሁን ለምሳሌ አንድ ገበሬ ተክሎ እዛ ሰብሉን አዝመራውን እየጠበቀ ዝናብ ሳይመጣ ቢቀር በክላይሜት ቼንጅ አማካኝነት ፕሮዳክቲቪቲው ይቀንሳል። በዛ ልክ ደግሞ የአኒማሎችንም ፕሮዳክቲቪቲ ይቀንሳል ማለት ነው። አኒማል ኤንድ ፕላንት ስፒሺስ ሜይ ቢ threatened and even become extinct። ያችሁ የእንስሳቶችም የእጽዋቶችንም ዝርያ በክላይሜት ቼንጅ አማካኝነት አደጋ ላይ ይጣላል። ማለትም አደጋ ላይ ይሆናሉ። የሚጠጡትን ውሃ ከሌለ፣ የሚያድሩበት ሀብታት ከሌለ፣ ከዛ ድርቅ ከሆነ ፕላንትም አኒማል ስፒሺስችም አደጋ ላይ ይወርቃሉ። ከዛ ደግሞ ሊጠፉም ይችላሉ። አሁን ልክ እንደጠፉት ልክ እንደ ዳይኖሰር ማለት ነው። ስለ ዳይኖሰር ትንሽ ሀሳብ አለ በ9ኛ ክፍል በጂኦግራፊ ዩኒት 1 በአዲሱ መጽሐፍ ላይ አለ። እዛ የሰራሁትን ቪዲዮ አለ። ከፈለጋችሁ እዛ ላይ በየትኛው ኤራ ላይ ዳይኖሰር እንደጠፋ ማየት ትችላላችሁ ማለት ነው። ቼንጅ ኢን ዋተር አቬላቢሊቲ፣ በውሃ አቅርቦት ላይ ለውጥ ይመጣል ወይም ውሃን እንደ ልብ ላይገኝ ይችላል። ቼንጅ ኢን ስቶርም ፓተርን እንደ ፍሪኩዌንሲ፣ በጣም ከፍተኛ የሚባል አውሎ ንፋስ ሊነሳ ይችላል። እና ደግሞ አውሎ ንፋሱ ወይም የማዕበሉ በጣም በተደጋጋሚ ሊከሰት ይችላል ማለት ነው። ኢንክሪዝ ፍሉዲንግ ኦፍ ኮስታል ኤሪያ፣ በባህር ዳርቻ አካባቢ ጎርፍ በጣም ከልክ በላይ ይሆናል። እዛ ኤሪያ ላይ የሚኖሩ ሰዎች እዛ ላይ እንደውም መኖር እንዳይችሉ ጎርፉ ሙሉ ምን ሊያደርግ ይችላል? በክላይሜት ቼንጅ አማካኝነት ዝናብ ከልክ በላይ ዝንብና እዛ አካባቢ የነበሩትን የሰው ልጅን ብቻን ሳይሆን የተለያዩ ንብረቶችንም ሊያበላሽ ይችላል ማለት ነው። ይህንንም በተለያዩ ሶሻል ሚዲያ ላይ የምታዩት አይነት ነገር ስለሆነ ማለት ነው። ቼንጅ ኢን ሬንፉል አማውንት እንደ ፓተርን፣ ያችሁ ዝናብ የሚዘንብበትን ይቀንሳል። ፓተርኑንም
ቅደም ተከተሉ እየዘነበ የነበረበትን መስከረም ላይ የሚዘንበውን ጥቅምት ላይ የሚዘንበውን ምን እያደረገ ይመጣል? ፓተርኑን ቼንጅ እያደረገ ይመጣል። ኢንክሪዝድ ፍሪኩዌንሲ ኦፍ ድራውት ያችሁ በጣም በተደጋጋሚ ድርቅ ሊከሰት ይችላል። ድራይንግ ኦፍ ሰርፌስ ሪሶርስ ያችሁ የከርሰ ምድር ውሃ ሊጠፋ ይችላል ወይም ሊደርቅ ይችላል። ያ ማለት ፈሳሽ ውሃ ላይኖር ይችላል፣ ፖንድ ላይኖር ይችላል፣ ሪቨር ላይኖር ይችላል፣ ሌኮች ላይ ሊደርቁ ይችላሉ። በምን አማካኝነት? በክላይሜት ቼንጅ አማካኝነት። ያንም ደግሞ ዓለም ላይም በጣም ብዙ ኤሪያ ላይ እያየን ያለ ነው ማለት ነው። እንግዲህ ሶይል ሩ የአፈር መንሸራሸር በጣም ከፍተኛ ሊሆን ይችላል። ማለትም ዝናብ ከልክ በላይ ከጣለ በክላይሜት ቼንጅ አማካኝነት እዛ ኤሪያ ላይ ያለውን ነገር ጎርፍ ጠራርጎ ይወስዳል። በዛ አማካኝነት ደግሞ አስፈላጊ የሚባሉ ኒውትሪየንት ያለባቸው አፈሮች ከዛ በወሽ ሊሆኑ ይችላሉ በውሃ አማካኝነት እና ኢሮዥንን ይጨምራል ማለት ነው። ማን? ክላይሜት ቼንጅ። ኢንክሪዝ ዴዘርቲፊኬሽን ያቺ በረሃማነትን በጣም ከልክ በላይ ሊያሳይ ይችላል ማለት ነው። the major cause of climate change is production and release of gas ማጆር ኬዙ ክላይሜት ቼንጅ እንዲመጣ የሚያደርገው ምንድነው ስንል የግሪን ሃውስ ጋዝ መመረት ነው ወይም ግሪን ሃውስ ጋዝ ኢፌክት ነው። በአትሞስፌር ላይ በተለያዩ ሶርሶች የሚመጣው ይሄ ግሪን ሃውስ ጋዝ ማለት ምን ማለት ነው የሚለውን ሐሳብ እዚህ ጋር ላሳይላችሁ። እዚህ ጋር እርዛችን አለች ወይም ምድራችን እኛ የምንኖርባት እዚች ላይ ነው። እቺ አረንጓዴ ከዛ ወደዚች ከዚች ከሳን 150 ሚሊዮን ኪሎ ሜትር ነው ርቀቱ። ከዚህ የፀሐይ ብርሃን ወይም በራዲዬሽን አማካኝነት ኢሚት ያደርግና ምድር ላይ ይደርሳል። ይሄ ኦዞን ላየር ነው ብላችሁ አስቡ። ኦዞን ላየር ከዛ ኦዞን ላየርን እንደ ዣንጥላ አስቡ። ምድር እንደሸፈነው ዣንጥላ ከዛ ከዚህ ላይ ምን ያደርጋል? ጨረር ይገባል፣ ወደዚህ ይገባል። ከዛ ደግሞ በዛን ጊዜ ትሞቃለች። ከሞቀች በኋላ ደግሞ ኢቫፖሬት ያደርጋል፣ ይተናል። በሚተንበት ጊዜ በዚህ ምድር ደግሞ በጣም የተለያዩ ኮንታሚኔት የሆኑ ነገሮች አሉ። ከኢንዱስትሪ የሚለቀቁ ከቤት የሚለቀቁ በጣም የተበከሉ ነገሮች አሉ። እነዚያ ነገሮች ደግሞ የተበከሉት ነገር ወደ ላይ ይሄዳሉ። ወደ ላይ ከሄዱ በኋላ ደግሞ ኦዞን ላየርን ሌሎቹ አልፎ ወደ ስፔስ ያመልጣሉ። ሌሎቹ ደግሞ ወደ ተመልሰው ወደ ታች ይመጣሉ። ከዚህ የተበከሉት ወደ ላይ ሄዱ ተመልሰው ሲመጡ እነዚህ ግሎባል ዋርሚንግን እናደርጋሉ ያስከትላሉ ማለት ነው። ግሎባል ዋርሚንግን ያስከትላሉ እነዚህ ግሪን ሃውስ ጋዝ የምንላቸው ማለት ነው። እነዚህ ግሪን ሃውስ ጋዝ የምንላቸው ቤዚክ የሆኑ ግሪን ሃውስ ጋዞች አሉ። እነዛዎችም ካርቦን ዳይኦክሳይድ እንደ ሚቴን ያሉ ናይትሮጅን ዳይኦክሳይድ ያሉ ጋዞች ናቸው ማለት ነው። ግሪን ሃውስ ጋዝ የሚባሉት ግሪን ሃውስ ጋዝ አር ጋዝ ዛት ትራፕድ ሂት ኢን ዘ አትሞስፌር ኤንድ ካዝ ግሎባል ዋርሚንግ ያቺው ግሪን ሃውስ ጋዝ የሚለው ጋዝ ነው። ያም ጋዝ ደግሞ አትሞስፌር ላይ ሙቀቱን ይዝና ከዛ ያንን ሙቀት ደግሞ ወደ ምድር መልሶ በሚጥበት ጊዜ ግሎባል ዋርሚንግ ይከሰታል ማለት ነው። the major greenhouse gas are carbon dioxide የግሪን ሃውስ ጋዞች መካከል የመጀመሪያው ካርቦን ዳይኦክሳይድ ነው፣ ሚታንን ነው እና ናይትሮስ ኦክሳይድ ነው። እነዚህ ሶስቶቹ በጣም ማጀር የሚባሉ ግሪን ሃውስ ጋዝ ናቸው ማለት ነው። the accumulation of these gases in the atmosphere causes climate change ያንቺ የነዚህ ሶስቱ ጋዞች ወይም ሌሎችም ጋዞች አሉ። የነዚህ ጋዞች ጥርቅም በአትሞስፌር ላይ ክላይሜት ቼንጅ እንዲከሰት ምክንያት ይሆናሉ ማለት ነው። in addition to global warming ከግሎባል ዋርሚንግ በተጨማሪነት climate change also causes depletion of the ozone layer ያችሁ climate change ግሎባል ዋርሚንግን ከማስከተልም በተጨማሪ የኦዞን ላየር እንዲሳሳ ያደርጋል። የዛኔ ኦዞን ላየር ምን ብያለሁ? ምድር እንደሸፈነ ዣንጥላ ነው ወይም ጥላ ነው ብላችሁ አስቡ ብያለሁ። ከዛ ይሄ ኦዞን ላየሩ በሚሳሳበት ጊዜ ከፍተኛ ጨረር ከፀሐይ ይመጣል። እዚህ ጋር ነው ሳን ያለችው ከምድር 150 ሚሊዮን ኪሎ ሜትር ርቃ ነው የምትገኘው። ከዛ ይመጣል ከዛ ከዚህ ኦዞን ላየር ከሳሳ ኦዞን ላየር አልፎ በሚመጣበት ጊዜ ምን ያስከትላል በሰው ልጅ ላይ ስንል ስኪን ካንሰርን የቆዳ ካንሰርን ያስከትላል ማለት ነው። ከዚህ ስኪን ካንሰርን ያስከትል ይችላል ማለት ነው።
ስኪን ካንሰር ሊያስከትል ይችላል። ሁማን አክቲቪቲ ላይክ አግሪካልቸር የሰው ልጅ እንቅስቃሴዎች ደግሞ ግብርና እና ፎረስት ክሊሪንግ እና ፎረስት በርኒንግ እና ፎሲል ፉል በርኒንግ ሪሊዝ ዘ ጋዝ ኢንቱ ዘ አትሞስፌር የሰው ልጅ እንቅስቃሴዎችም ደግሞ ግሎባል ዋርሚንግ እንዲከሰት በጣም የተለያዩ ኬዞች ሊሆኑ ይችላሉ። እነዛም ደግሞ በግብርና ዘርፍ ዙሪያ ከዛ ፎረስት ክሊር በሚያደርግበት ጊዜ ማለትም ከዛፎች የምናገኛቸው በጣም የተለያዩ ጥቅሞች አሉ። ከነሱ ኦክሲጅን እናገኛለን። ኦክሲጅን ደግሞ የምድርን ቴምፐሬቸርን ሬጉሌት ያደርጋል። እነዛ ሁሉ ዛፎች ከተመነጠሩ ግሎባል ዋርሚንግ ይከሰታል። ፎረስት በርኒንግ ጫካዎች አሁን ለምሳሌ በአሁኑ ዘመን ላይ ብዙም እንደዚህ አይነት ነገር ባይስተዋልም በድሮ ጊዜ ሰዎች ዛፎችን መመንጠር በሚከብድባቸው ጊዜ ያቃጥላሉ። በነዛ ጊዜ ሙቀቱ ከነበረው ይጨምራል። ከዛ በእንደዚህ አይነት ኬዝ ግሎባል ዋርሚንግ ይከሰታል። ፎሲል ፉል በርኒንግ ሪሊዝ ጋዝ ኢንቱ ዘ አትሞስፌር ፎሲል ፉሎች በሚቃጠሉበት ጊዜ ወደ አትሞስፌር ጋዝ ሪሊዝ ያደርጋል። እነዛ ደግሞ ግሎባል ዋርሚንግ ያስከስታሉ ማለት ነው። ናቹራል ፕሮሰስ ካን ኦልሶ ፕሮዱስ ጋዝ በተፈጥሮም ወይም በተፈጥሮ ፕሮሰስም ግሪንሃውስ ጋዞች ሊከሰቱ ይችላሉ። ኢት ኢዝ ጀነራሊ አግሪድ ዛት ክላይሜት ቼንጅ ኢዝ ማይንሊ ኬዝድ ባይ ሁማን አክቲቪቲ በዋናነት ግን በሰው ልጅ እንቅስቃሴ ክላይሜት ቼንጅ የሚመጣው ማለት ነው። ሌላኛው ሀሳብ ወይም ዋና ሀሳብ የሚባለው ግሪንሃውስ ጋዝ ነው። ግሪንሃውስ ጋዝ አሁን እንደተነጋገር ነው ጋዝ ነው። ያም ደግሞ ሂት ራዲዬሽን አብዞርብድ ኢሚትድ ፍሮም ዘ ኤርዝ ሰርፌስ እንደ ራዲዬትድ ቱ ዘ ኤርዝ ኬዚንግ ግሎባል ዋርሚንግ ግሪንሃውስ ጋዝ የምንለው ምን ብለናል? እንደዚህ ቢኖር እዚህ ጋር ግሪንሃውስ ጋዝ ይኖራል። ከዛ እነዚህ ግሪንሃውስ ጋዞች ወደ ላይ ይሄዳሉ። ከዛ ደግሞ ተመልሶ ይመጣሉ። ከዛ ግሎባል ዋርሚንግ ሊያስከስቱ ይችላሉ ማለት ነው። by trapping the heat and should be released out of the atmosphere into the spark ከዛ ደግሞ አንዳንዶቹ አምልጦ ሊሄዱ ይችላሉ ማለት ነው። ሌላኛ ደግሞ fossil fuel are fuel formed from the fossilized plant and animal fossil fuel የሚላቸው ፎርም ያደርጉት ከፎሲል ዝድ ከሆኑ ፕላንቶችና አድማሎች ናቸው። እነዛም ደግሞ ኦይል እና ናቹራል ጋዝ ልክ እንደ ምሳሌነት በጥቂቱ ሊገለጹ የሚችሉ ናቸው ማለት ነው። as shown in figure 30.1 below when the concentration of the greenhouse gas increase in the atmosphere አያችሁ የግሪንሃውስ ጋዝ ኮንሰንትሬሽን በአትሞስፌር ላይ በጣም ከፍተኛ በሚሆንበት ጊዜ heat is trapped and it is result is in global warming ከዛ ሂት ከዛ ወደ ላይ ሄደው ወደ ታች ተመልሶ በሚመጣበት ጊዜ ምን ይሆናል ማለት ነው? ግሎባል ዋርሚንግ ሊከሰት ይችላል ማለት ነው። 13.2 ላይ ደግሞ ክላይሜት ቼንጅ ኤንድ ኢትስ ኢፌክት ክላይሜት ቼንጅ ምን አይነት ኢፌክቶች አሉ? ክላይሜት ቼንጅ ከመጣ በኋላ ምን አይነት ተጽዕኖዎች አብሮ ይመጣል ስንል ክላይሜት ቼንጅ ኬዝ ቼንጅ ኢን ሬንፉል አማውንት ኤንድ ፓተርን ክላይሜት ቼንጅ ዝናብ በመጠኑ መዝነብ የሚችልበትን አማውንቱን ሊቀይር ይችላል። ዝቅ ሊያደርግ ከፍ ሊያደርግ ይችላል። የሚዘንብበትን ወቅቱን ወይም ፓተርኑን በዛ ልክ ሊያዛባ ይችላል ማለት ወይም ሊለውጥ ይችላል። ክላይሜት ቼንጅ ኬዝ አን ኢንክሪዝ ኢን ግሎባል ቴምፕሬቸር ኤንድ ሜልቲንግ ኦፍ አይስ ካፕ ኤንድ ግላሽር ክላይሜት ቼንጅ ግሎባል ቴምፕሬቸር ኢንክሪዝ እንዲያደርግ ምክንያት ሊሆን ይችላል። ከዛ የተለያዩ በረዶዎች የቆሙት በረዶዎች እንዲቀልጡ ያደርጋል። በዋናነት ወደ ዩሮፕ ወደ ኤዥያ አካባቢ ልክ እንደ ዩክሬን እና ራሽያን አካባቢ ያሉት ኤሪያዎች ላይ ከፍተኛ ግሎባል ዋርሚንግ ሲኖር የቆሙ የበረዶ እንደ ቤት የተሰሩ ትላልቅ በረዶዎች እንደ ተራራ ያሉት ይቀልጣሉ ማለት ነው። በዛ ጊዜ የሲ ሌቨል ከፍተኛ ይሆናል እና ድራውት ዛት ኬዝ ኢንክሪዝ ኢቫፖሬሽን እንደ ኮንሲኩዌንስ ኦፍ ክላይሜት እና የተለያዩ ድራዮች ወይም ድርቅ ሊከሰት ይችላል እና ኢቫፖሬሽን ሊጨምር ይችላል እና ይሄ ሁሉ ኮንሲኩዌንስ የምንድን ነው? የክላይሜት ቼንጅ ነው ማለት ነው። ኢፌክት ኦፍ ክላይሜት ቼንጅ ኦን አግሪካልቸር የክላይሜት ቼንጅ ተጽዕኖ በግብርና ላይ ምን ይመስላል ስንል ኢን ኤሪያ ዌር አግሪካልቸር ኢዝ ማይን ዲፔንድ ኦን ሬንፉል አንዳንድ ኤሪያዎች ላይ ግብርና በዋናነት ዲፔንድ የሚያደርገው ወይም የሚያተኩረው በዝናብ ነው። በዛን ጊዜ ክላይሜት ቼንጅ ሲኖር ደግሞ ያንን ዝናብ ጠብቆ የሚያርሳ ገበሬ ሊሆን ይችላል ከምርታማነት ሊጎድል ይችላል ማለት ነው።
a decrease in rainfall due to climate change reduce water availability ያችሁ a decrease in rainfall የዝናብ መጠን ቢቀንስ በምን አማካኝነት በክላይሜት ቼንጅ አማካኝነት ቢቀንስ የውሃ አቅርቦትን በዛ ልክ ምን ያደርጋል ማለት ነው ይቀንሳል። an increase temperature due to climate change ያችሁ ቴምፐሬቸር በክላይሜት ቼንጅ አማካኝነት ቢጨምር also increase water loss from the soil እና ውሃም ደግሞ ከአፈር በዛ ልክ እየደረቀ ሊወጣ ይችላል። ሰርፌስ ዋተር ሊታጣ ይችላል ማለት ነው። ምን በጨመረ ቁጥር ክላይሜት ቼንጅ በጨመረ ቁጥር ማለት ነው። in both case በሁለቱም ኬዝ ማለትም በሁለቱም ምክንያት ማለትም ዋተር ሎስ በኖረበትም ሰርፌስ ዋተሩ ደግሞ በደረቀበትም በቴምፕሬቸር አማካኝነት there will be water shortage for growing crop and for animal and human consumption እና የውሃ እጥረት ለሚያድጉ ሰብሎችም እናም ደግሞ ለአኒማሎችም እናም ለሰው ልጅም ለሚጠቀመው ፍጆታ እጥረት ሊያጋጥም ይችላል ማለት ነው። በምን አማካኝነት በክላይሜት ቼንጅ አማካኝነት ማለት ነው። in some area climate change can also cause increased rainfall አንዳንድ ኤሪያዎች ላይ ክላይሜት ቼንጅ የዝናብ መጠን እንዲጨምር ሊያደርግ ይችላል። the increase in rainfall may result increased soil erosion ዝናብ መጠኑ አንዳንድ ኤሪያ ላይ ከጨመረ ምን አብሮ ይዞ ይመጣል? የአፈር መንሸራሸርን ይጨምራል ማለት ነው። when soil are eroded ጥሩ የሆኑ አፈሮች ከላይ ሚነራል ያላቸው NPK የሚላቸው ምን ያላቸው ሶዲየም፣ ፖታሺየም፣ ካልሲየም ያላቸው ከላይ ያሉ አፈሮች ሩድ ይሆናሉ። nutrients that plant use for growth and they wash it away with the soil ከዛ ከውሃ ጋር ከአፈር ጋር ለአፈር የሚያስፈልጉ ኑትሪየንቶች ተጠርጎ ሊሄዱ ይችላሉ ማለት ነው። this reduce nutrient availability for the feed crop and forage ይሄ ደግሞ አቅርቦቱ ዝቅተኛ ከሆነ ፊልድ ክሮፑ እና ፎሬጁ በዛ ልክ አቅርቦቱ ሊቀንስ ይችላል። the consequence will be decrease in crop yield and animal productivity እና ክሮፕ ይልድ ከሰብል የምናገኛቸው ምርት ሊቀንስ ይችላል። የአኒማል ምርታማነትን በዛ መንገድ ሊቀንስ ይችላል ማለት ነው። reduction in crop and livestock productivity is particularly harmful to the societies that depend on the agriculture for their livelihood የሊቭስቶክ ፕሮዳክቲቪቲ ወይም የከብቶች የጋማ ከብቶች ምርታማነት መቀነስ በተለይም የሚጎዳው ምን አይነት ማህበረሰብ ነው ስንል በዋናነት አኗኗራቸውን ወይም ኑሯቸውን በግብርና ላይ ዲፔንድ ላደረጉት ማህበረሰብ ነው ማለት ነው። increased rainfall can also lead to the damage of land and household property የዝናብ መጠን መጨመሩ ክሮፕ ላንዱ ዳሜጅ እንዲሆን እና ሃውስሆልድ ፕሮፐርቲዎቹ ደግሞ በዛ ልክ እንዲበላሹ ምክንያት ሊሆን ይችላል ማለት ነው። ማለትም በውሃ ዳርቻ አካባቢ የሚኖሩ ሰው ከሆነ ዝናብ ከዘነበ ጎርፉን በጣም ከፍተኛ ከሆነ የተለያዩ ንብረቶችን የሰው ልጅ ህይወት ሊጠፋ ይችላል ማለት ነው። in addition to the reducing crop and the livestock productivity global warming could increase incidence of some crop and animal disease የሰብሎችን ወይም የሊቭስቶክ ፕሮዳክቲቪቲን ከመቀነስም በተጨማሪ ግሎባል ዋርሚንግ በሰብሎች ላይ በአኒማሎች ላይ ሌላ በሽታ ሊያስከትል ይችላል ማለት ነው። this result in the reduction of crop and the livestock yield ይሄ ደግሞ በሰብሎች እና በሊቭስቶክ ምርታማነት ላይ ሪዳክሽን ያመጣል ወይም መቀነስን ያመጣል ማለት ነው። global warming and decrease water availability also cause market decrease in crop and livestock productivity global warming እና global warming and decrease water availability የውሃ አቅርቦት መቀነሱ ክሮፕ እና livestock productivity በዛ ልክ ሊቀንስ ይችላል። climate change also affect animal production and through reduced forage yield climate change animal productivity ላይ ትልቁን ተጽዕኖ ሊያመጣ ይችላል። heat stress from the increased temperature water shortage and increased incidence of existing new disease and parasitic causing reduced animal growth and productivity እነዚህ ሁሉ ኢፌክቶች አኒማል ላይ ፕላንት ላይ ከዛ
በአኒማል ግሮዝ ላይ ፕላንት ግሮዝ ላይ ሌላኛው ፓራሲቶችን በማምጣት ላይ ትልቁን ሚና የሚጫወተው ምንድነው? ክላይሜት ቼንጅ ነው ማለት ነው። ክላይሜት ቼንጅ ነው። ኢትዮጵያ አግሪካልቸር ኢዝ ማይንሊ ስሞል ስኬል ዊዝ ቬሪ ሎው ዩዝ ኦፍ ፕሮዳክሽን ኢንሃንሲንግ ቴክኖሎጂ ኢንክሉዲንግ ኢምፕሩቭድ ሲድ ብሪድ እንደ ፈርቲላይዘር፣ ፔስቲሳይድስ፣ ኢሪጌሽን እንደ አግሪካልቸራል ማሽንስ። ምንድነው? የኢትዮጵያ ግብርና በዋናነት በጣም ትንሽዬ መሬት ላይ ነው የሚያርሱት። እናም ደግሞ ምርታማነትን ሊጨምሩ የሚችሉ ቴክኖሎጂካል የሆኑ ግብዓቶችንም አያበረታቱም ወይም የላቸውም። ለምሳሌ ምርጥ ዘር የሚባሉ ዘሮች የላቸውም፣ ማዳበሪያ የላቸውም፣ ፔስቲሳይድስ ጸረ ተባይ የሚባሉት እና ኢሪጌሽንን በጣም አድቫንስ የሆነ ኢሪጌሽን አይጠቀሙም እና የተለያዩ ማሽኖችንም አይጠቀሙም። ስለ ማሽኖች በ14ኛ ዩኒት ላይ የምናየው ቢሆንም በኢትዮጵያ ውስጥ ያሉ ግብርና በጣም ትንሽ መሬት ነው። ከዛም ደግሞ ቴክኖሎጂን የማይጠቀሙት አይነት ግብርና ነው ማለት ነው። ይህ ግብርና ደግሞ ክላይሜት ቼንጅ ሲመጣ በጣም በከፍተኛ ደረጃ ማህበረሰቡ ይጎዳል ማለት ነው። therefore crop and animal productivity is low compared to the potential ያችሁ። ስለዚህ የአኒማሎች ምርታማነትን አቅማቸው በክላይሜት ቼንጅ አማካኝነት ምን ይሆናል ማለት ነው? ላው ይሆናል ማለት ነው። the characteristics of Ethiopian agriculture mark it highly vulnerable to effect of climate change የኢትዮጵያ ግብርና ብለህ ስታይ ራሱ ካራክተሩ ማለት ካራክተሩ ስንል በቃ ሁሉ ነገሩ በክላይሜት ቼንጅ በጣም ሊጎዳ የሚችል አይነት ነው። ማለትም ሁሉም ገበሬ ቴክኖሎጂ ቢባል ነገር የለውም። በወቅቱን ጠብቆ የሚመጣ ዝናብ ብቻ ነው የሚጠብቀው። በዛ ጊዜ ደግሞ ክላይሜት ቼንጅ ቢመጣ ወይም ክላይሜት ቼንጅ አፌክት ቢያደርግ ሙሉ በሙሉ ንብረቱ ሊያጣ የሚችል ስለሆነ በጣም ለጉዳት የተዳረገ ግብርና ነው ማለት ነው። for example more than 90% of crop production in the country is rain-fed ያችሁ። ለምሳሌ ከ90% በላይ የሚሆነው የሰብል ምርቶች በኢትዮጵያ የሚመረቱት በዝናብ ነው። with very low production under irrigation እና በጣም ዝቅተኛ በሆነ ምርት በኢሪጌሽን ይሰራሉ። climate change is expected to reduce rain water and increase temperature climate change የዝናብ መጠንን እና ቴምፐሬቸር ኢንክሪዝ ያደርጋል ተብሎ የሚገመት ነው። ምክንያቱም ክላይሜት ቼንጅ ካለ እነዚህ ነገሮች ላይ ለውጥ ይመጣል ተብሎ ስለምታምን ማለት ነው። this will further reduce crop yield እና እነዚህ ደግሞ በክሮፕ ይልድ ላይ ምርታማነትን ይቀንሳል። animal production will also be negatively affected by climate change የአኒማል ምርታማነት በክላይሜት ቼንጅ አማካኝነት በኔጋቲቭሊ አፌክት ይደረጋል። ስለዚህ strategy needed in agriculture to reduce climate change effect and improve agriculture production to meet increased demand for food production ስለዚህ ኢትዮጵያ ውስጥ ያሉ ግብርና ለክላይሜት ቼንጅ የተጋለጠ ከሆነ ሌላኛው ስትራቴጂ ያስፈልጋል። ምክንያቱም ምርታማነትን ለመጨመርና የምግብ ፍላጎትን በሚፈለግ ደረጃ ለማርካት ማለት ነው። effects of climate change on forest የክላይሜት ቼንጅ ኢፌክት በፎረስት ላይ ምን ይመስላል ስንል ግሎባል ዋርሚንግ and reduce water availability cause reduce vegetation growth reduce productivity and the loss of some tree species ያቸው የግሎባል ዋርሚንግ እና የዋተር አቅርቦት የውሃ አቅርቦት መቀነስ እያደጉ ባሉት ፍራፍሬዎች ላይ ቬጂቴብሎች ላይ እና ምርታማነት ላይ እና በአንዳንድ እጽዋቶች ላይ ከፍተኛ የሆነ ጉዳት ሊያመጣል ማለት ነው። this reduce the capacity of the forest to absorb carbon through the photosynthesis ይሄ ደግሞ ፕላንቶች ወይም ፎረስቶች በፎቶሲንተሲስ አማካኝነት ካርበንን አብዞርብ ማድረግ እንዳይችሉ ያደርጋል ማለት ነው። degradation of the environment in the form of deforestation እንግዲህ ኢንቫይሮንመንቱ በተለያየ መንገድ ዲግራድ ሊሆን ይችላል ወይም ኳሊቲው የነበረው ሊቀንስ ይችላል። መጀመሪያው በምን አይነት ፎርም ስንል በዲፎሬስቴሽን ደኖችን በመጨፍጨፍ እና በሶይል ኢሮዥን በአፈር መንሸራሸር እና ዲስፐርስ ኦፍ ዋይልድ ላይፍ ኢንሃንስ ዴዘርቲፊኬሽን ኤንድ ሴሚ አሪድ ኤሪያ ዲስፐርስ ኦፍ ዋይልድ ላይፍ እና ዴዘርቲፊኬሽን በአሪድ እና ሴሚ አሪድ በሆኑ ኤሪያዎች ላይ እንዲኖር ያደርጋል። generally climate change result in
reduced capacity of the forest to regulate climate through the carbon storage። በመጨረሻ ወይም በአጠቃላይ ክላይሜት ቼንጅ ሬጉሌት ለማድረግ ምን መደረግ አለበት ሲባል አንድ ፎረስት ካርቦንን በሚፈለገው ደረጃ ስቶር አድርጎ መያዝ አለበት ማለት ነው። The forest is a habitat of various organisms። ፎረስት እንግዲህ ጫካ እንግዲህ ለተለያዩ ህይወት ላለው ነገር ምንድነው መኖሪያ ነው። ለምን? ለፕላንት፣ ለአኒማል፣ ለማይክሮብስ ምንድነው ማለት ነው መኖሪያ ነው። ለጥንት ለነበሩ ለሰው ልጅም ደግሞ መኖሪያ ነበር ማን? ጫካ ማለት ነው። Any loss of the forest or species it is case loss of plant and animal productivity። Any loss of forest and species is case loss of plant and animal productivity። ይሄ ማለት ምንድነው? ማንኛውም ፎረስት በጣም ሎስ ወይም እያለቀ በሚመጣበት ጊዜ እዛ ውስጥ የሚኖሩ የፕላንት የአኒማል ባዮዳይቨርሲቲ አደጋ ላይ ይሆናል ማለት ነው። ወይም እዛ ውስጥ የሚኖሩት እየቀነሱ ይመጣሉ። ጫካዎች እየተቀነሱ በመጡ ቁጥር እዛ ውስጥ የሚኖሩ የተለያዩ ባዮዳይቨርሲቲዎች ህይወት ያላቸው ነገሮች አደጋ ላይ ሊጣሉ ይችላሉ ማለት ነው። ኢፌክትስ ኦን ሲ ሌቨል ክላይሜት ቼንጅ በሲ ሌቨል ላይም አደጋ አለው ማለት ነው። አን ኢንክሪዝ ኢን ግሎባል ቴምፐሬቸር ግሎባል ቴምፐሬቸር ቢጨምር ግሎባል ዋርሚንግ ሃዝ ኦልሬዲ ኬዝ ሜልቲንግ ኦፍ ፖላር አይስ ካፕ ግሎባል ዋርሚንግ በዋናነት አይስ ካፕ እንዲኖር ሜልቲንግ ኦፍ አይስ ካፕ እንዲኖር ያደርጋል። ዚስ ኬዝ ሲ ሌቨል ቱ ራይዝ ኤንድ ኮስታል ኮሚኒቲ ቢካም ሞር ቫልነራብል ቱ ዘ ፍሎዲንግ። በከፍተኛ የሆነ ግሎባል ዋርሚንግ ካለ ግሎባል ቴምፐሬቸር ካለ አይስ ካፖች ወይም ደግሞ የበረዶ ግርግር ነው መሰለኝ ከዛ ምን ይሆናል እየቀለጠ ይመጣል። በዛ ጊዜ የሲ ሌቨሉ መጠኑ ይጨምራል። በኮስታል ኤሪያ ወይም ውሃ ዳርቻ አካባቢ የሚኖሩ ሰዎች አደጋ ላይ ሊወድቁ ይችላሉ። በምን አማካኝነት? በከፍተኛ ጎርፍ አማካኝነት ማለት ነው። ፍሎዲንግ ዲስትሮይ ኮሚኒቲ ኤንድ ካን ዳሜጅ ኦቨርኦል ኢኮሲስተም። ያቺው ጎርፍ እዛ አካባቢ የሚኖሩትን ማህበረሰብንም ይጎዳል። አዘ ሴም ታይም ደግሞ ኢኮሲስተምንም ያጠቃል ማለት ነው። ኢኮሲስተምንም ያጠቃል ማለት ነው። ሌላኛው ሀሳብ ምንድነው ስንል ኦሽን አሲዲፊኬሽን ክላይሜት ቼንጅ ካለ ኦሽኖች በጣም ምን እንደሆኑ አሲዲክ እንዲሆኑ ያደርጋል። ኦሽን አብዞርብ about 30% of carbon dioxide and release to the atmosphere። ያችሁ ኦሽን ከአትሞስፌር 30% የሚደርሰውን ካርቦን ዳይኦክሳይድን አብዞርብ ያደርጋል። The amount of carbon dioxide released to the atmosphere due to the human activity is increasing። ካርቦን ዳይኦክሳይድ አማውንት ደግሞ ወደ አትሞስፌር የሚለቀቀው በሰው ልጅ በተለያዩ እንቅስቃሴዎች በጣም እየጨመረ ነው። This increase can lead to similar increase in the amount of carbon dioxide absorbed by ocean። ይሄ ደግሞ በተመሳሳይ ካርቦን ዳይኦክሳይድ አማውንት በኦሽን ላይ እንዲጨምር ያደርጋል ማለት ነው። when carbon dioxide is dissolved in water ካርቦን ዳይኦክሳይድ ውሃ ውስጥ ምን ቢሆን ቢሟማ ምንን ፕሮዲዩስ ያደርጋል ስንል ካርቦኒክ የሆኑ አሲዶችን። እነዚህ ካርቦኒክ የሆኑ አሲዶች ደግሞ ውሃ ውስጥ የሚኖሩት ሊቪንግ ኦርጋኒዝሞች መኖር እንዳይችሉ ያደርጋል። when the amount of carbon dioxide dissolved in the ocean increase the ocean become more and more acidic። ያቺ ኦሽኑ በጣም በደንብ አሲዲክ እንዲሆን ያደርጋል። አሲዲክ በሆነበት ደግሞ ሊቪንግ ኦርጋኒዝም መገኘት አይችልም። በዛ አማካኝነት ህይወት ባላቸው ነገሮች ላይ ከፍተኛ ስጋት ሊሆን ይችላል ማለት ነው። ክላይሜት ቼንጅ በኦሽን ላይ በሚያመጣው ቼንጅ ማለት ነው። this is harmful to organisms that live in ocean። ይሄ ደግሞ በህይወት ባላቸው በኦሽን ውስጥ ወይም ውቅያኖስ ውስጥ ለሚኖሩት ለሊቪንግ ኦርጋኒዝሞች ትልቅ እንቅፋት ነው ወይም ሃርምፉል የሆነ ሊጎዳ የሚችል ጎጂ የሆነ ነገር ነው ማለት ነው። እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። በቀጣይ እስከምንገናኝ ስንንጃላዳ ነጋት ቱራ